ሰላም ጤና ይስጥልኝ የተወደዳችሁ የናይል አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ። ይህ ናይል አካዳሚ ቁጥር 2 የእንግሊዘኛና እንዲሁም አማርኛ ባንድ ላይ አድርገን የምናስተምርበት ቻናል ነው። የዚህ ቻናል አዲስ የሆናችሁ ላይክ፣ ሼር እንዲሁም ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ነባር ቤተሰቦቻችን ደግሞ እንደተለመደው የዘወትር ድጋፋችሁ ላይክ እና ሼር ማድረጋችሁ እንዳይረሳ እያልኩኝ ከወዲሁ አሳስባለሁ። አማርኛ እንዲሁም እንግሊዘኛን በውስጥ መስመር መማር ለምትፈልጉ ደግሞ አማርኛን እንዲሁም እንግሊዘኛን በውስጥ መስመር መማር ለምትፈልጉ ደግሞ ከዚህ ጋር በመናስቀምጥላችሁ ስልክ በቀጥታ በመደወልም ሊሆን ይችላል። በኢሞ፣ በዋትስአፕ፣ በቴሌግራም በማንኛውም የሶሻል ሚዲያ አማራጮች የምታገኙ ነው የሚሆነው። በኦንላይን እንዲሁም በአካል አማርኛና እንግሊዘኛን እያስተማርን እንገኛለን። በኦንላይን በአጭር ጊዜ ብቻ አማርኛና እንግሊዘኛን አቀላጥፎ እንዲያነቡ እንዲጽፉ እናደርጋለን። ማንኛውም አማርኛን እንዲሁም እንግሊዘኛን ማንበብና መጻፍ ተቸግሮ በተለይ ደግሞ አማርኛን ለማንበብና ለመጻፍ ተቸግረን ብዙ ነገሮችን ማከናወን እየቻልን ሳናከናወን የቻልን እንዲሁም መፈረም እየቻልን በእጃችን ብቻ አሻራ በመስደድ ጣታችን በመስደድ የምንፈርም አሁንም ቴክኖሎጂ በረቀቀበት ዘመን ብዙዎቻችን አለን። እናንተ ደግሞ ይህንን ቀርፋችሁ በብዕር እንድትፈርሙ የምናደርግበት የትምህርት ቻናል ስለሆነ ማንኛውም ነጋዴዎች ልትሆኑ ትችላላችሁ። በውጭ ሀገርም በስደት ያላችሁ ማንኛውም ይህን ቪዲዮ የሚመለከት ሁሉ በኦንላይን በቀጥታ በአጭር ጊዜ ብቻ እንዲማርና እንዲለወጥ እናደርጋለን። ከዚህ በተጨማሪ ደግሞ እንግሊዘኛ በአማርኛ እንዲሁም ደግሞ የእንግሊዘኛ በአማርኛ ትርጉም የእንግሊዘኛ ፊደላትን ወይም ቃላትን በአማርኛ ትርጉምና እንዲሁም እንግሊዘኛ በአማርኛ እንዴት አድርገን ቴክስት መጻፍ እንደምንችል የአማርኛ ድምጻትን ተጠቅመን ነገር ግን በእንግሊዘኛ ሆሄያት ወይም ፊደላት እንዴት አድርገን ማንበብና መጻፍ እንችላለን የሚለውን ሁሉ ቀለል ባለ ሁኔታ ነው እያስተማርን የምንገኘው። ከዚህ በተጨማሪ ደግሞ መጀመሪያ እናንተ እንግሊዘኛ እንዲሁም አማርኛን ለመማር አንደኛ ፊደላትን መለየት ይጠበቅባችኋል። ማንኛውም እንግሊዘኛን እንዲሁም አማርኛን ከመሰረቱ መማር የሚፈልግ ካለ በውስጥ መስመር አናግሩን፣ ቀለል አድርገን እናስተምራችኋለን። ከዛ በተጨማሪ ደግሞ አማርኛንም ፊደላት እንዲሁም ቃላትን ማወቅ ይጠበቅብናል። ከዛ በመቀጠል እንግሊዘኛ 26ቱንም ፊደላት 25ቱን ቫውል ሌተር እና 21ዱን ኮንሶናንት ሌተር ማወቅ ይጠበቅብናል። እነሱን ካወቅነ በኋላ ደግሞ የአማርኛ በእንግሊዘኛ ውክልናቸው ምን ይመስላል፣ የአማርኛ ፊደላት በእንግሊዘኛ ውክልናቸው ምን ይመስላል የሚለውን እያንዳንዱን መማር ይጠበቅብናል። ከዛ በኋላ እሱን ተምረን ከጨረስንና አውቀን ከጨረስን ደግሞ እንዴት አድርገን ነው የአማርኛ ፊደላትን እያገጣጠምን የአማርኛ ቃላትን እያገጣጠምን በእንግሊዘኛ ማንበብና መጻፍ የምንችለው የሚለውን ከዚህ ጋር ቀለል ባለ ሁኔታ የማሳያችሁ ነው የሚሆነው። ይህን ቪዲዮ ከመጀመሪያው እስከ መጨረሻው ረጋ ብላችሁ ለመመልከት ሞክሩ። ሌሎች ደግሞ ላይክ እና ሼር እያደረጋችሁ የዘወትር ድጋፋችሁ አይለየኝ እያልኩኝ ቀጥታ ወደ ትምህርቱ ሄዳለሁ። ዛሬ ይዤላችሁ የመጣሁት ምንድነው ከዚህ ጋር እንደምታዩት የአማርኛ የእንግሊዘኛ እንዲሁም አማርኛ በእንግሊዘኛ እንዴት አድርገን እንጽፋለን እናነባለን ነው የሚለው። እዚህ ጋር በቀይ የተጻፉት የምታዩቸው የእንግሊዘኛ ቃል ናቸው። በጥቁር የተጻፉት ደግሞ የአማርኛ ቃል ናቸው። በአረንጓዴ የተጻፉት ደግሞ እዚህ ጋር የምታዩቸው ምንድነው የአማርኛውን ድምጸት በእንግሊዘኛ ፊደል እንዴት አድርገን መጻፍ እንችላለን፣ እንዴት አድርገን ማንበብ እንችላለን የሚሉትን በግልጽ ነው ያስቀምጥኩላችሁ። ረጋ ብላችሁ እስከ መጨረሻው ተከተሉኝ። አሁን ቀጥታ ወደ ትምህርቱ እንሄድ። ዊሊንግ 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 ማለት ፍቃደኛ ማለት ነው። ፍቃደኛ ፈቃደኛ ዊሊንግ ማለት ፍቃደኛ ማለት ነው። ፍቃደኛ ስንል ደግሞ በእንግሊዘኛ ፍ ስንል ኤፍ ወይም ኤፍ አይ ይሆናል። እንዳገባቡ ኤፍ ብቻውን የሚቆመው መጨረሻ ላይ ሲመጣ ነው። ፍ ስድስተኛ ወይም ስድስተኛ ፊደሎች መጨረሻ ላይ ከመጡ ብቻቸውን ይቆማሉ። ነገር ግን መሀል ላይና መጀመሪያ ላይ ከመጡ ደግሞ አይ ይከተላቸዋል። ስለዚህ ፍ ስንል ኤፍ አይ ማለታችን ነው። ቃ ስንል ደግሞ ይችኛዋ ኬኤ ማለታችን ነው። ፈቃ ፍቃ እያለ ነው። ከዛ ደ ስንል ደግሞ ዲኢ ማንኛውም የመጀመሪያ ፊደል የሚከተላቸው ቫውል ሌተር ኢ ነው ማለት ነው። ስለዚህ ደ ስንል ዲኢ ይሆናል። ኛ ስንል ደግሞ ጂኤን ጂኤን ማለት የኤን ነው ማለት የኘ ውክልና ጂኤን ነው ማለት ነው። ጂኤን ስለዚህ ኛ ስንል ኤ ይከተለዋል። ስለዚህ ፈቃደኛ ፍቃደኛ ይላል ማለት ነው። ከዚህ ጋር ደግሞ የእንግሊዘኛ ፊደሉ ወይም የእንግሊዘኛ ቃሉ ምን ይላል? ሎጂካል 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 ማለት ትክክለኛ ማለት ነው። ፍቺው ትክክለኛ፣ ትርጉሙ ትክክለኛ ይሆናል ማለት ነው። ትክክለኛ ብለን ደግሞ እንዴት አድርገን የእንግሊዘኛ ፊደልን ተጠቅመን በአማርኛ ድምጸት እንጽፋለን ለሚለው እዚህ ጋር ምንድነው የሚሆነው? መጀመሪያ ምን ብያችኋለሁ? ስድስተኛ ፊደሎች መጀመሪያ ላይና መሀል ላይ ከመጡ የሚከተላቸው ቫውል ሌተር አለ። ነገር ግን መጨረሻ ላይ ከመጡ ምንም አይነት ቫውል ሌተር አይከተላቸውም። ስለዚህ ት ስንል እዚህ ጋር ቲ አይ ይሆናል። ክ ስንልም ኬ አይ ይሆናል።
ከዛም ክ ዳብል ነው። አሁንም ኬ ወይም ኬ አይ ማድረግ እንችላለን፣ ግን እዚህ ጋር የሚከተለው ቀጥታ ኮንሶናንት ስለሆነ ኬ ብቻውን መቆም ይችላል። ከዛ ደግሞ ለ የመጀመሪያዋ ለ ለማለት ኤል ኢ፣ ኛ ለማለት አሁንም ጂኤን ኤ። ስለዚህ ይሄ ምን ይላል? ትክክለኛ 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 ይላል ማለት ነው። ከዚህ በመቀጠል ደግሞ ሌዚ 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 ማለት በአማርኛ ምን ማለት ነው? ሰነፍ ማለት ነው። ሌዚ ማለት ሰነፍ ማለት ነው። ሰነፍ ስንል በእንግሊዝኛ ፊደል ደግሞ ኤስ ኢ ሰ ኤን ኢ ነ ኤፍ ፍ በአንድ ላይ ምን ይላል? ሰነፍ ሰነፍ። ከዚህ ጋር ደግሞ ኤፊሽንት ይላል። ኤፊሽንት ኤፊሽንት ማለት ብቃት ያለው ማለት ነው። ብቃት ያለው ብቃት ያለው ብቃት ያለው ለማለት ደግሞ በእንግሊዝኛ ፊደል ደግሞ ብ ስንል ቢአይ እንላለን፣ ቃ ስንል ኬኤ እንላለን፣ ት ስንል ቲ እንላለን። ይህ ምን ይላል? ብቃት ብቃት። ከዛ ያለው ስንል ደግሞ ያ ለማለት ዋይ ኤ፣ ለ ለማለት ኤል ኢ፣ መጨረሻ ው ለማለት ደግሞ ደብሊው። ምክንያቱም ው ስድስተኛዋ የመጨረሻ ላይ የምትሆነው ምንድን ነው? ብቻዋን ትቆማለች። ማንኛውም ስድስተኛ ፊደል መጨረሻ ላይ ከመጣ ምንም አይነት ቫውል ሌተር አይከተለውም። ስለዚህ ብቃት ያለው ስንል እንደዚህ አድርገን እንጽፋለን። ብቃት ያለው። ሪሊያብል 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 ማለት ደግሞ በእንግሊዘኛ ምን ማለት ነው? ወደ አማርኛ ስንተረጉመው ታማኝ ማለት ነው። ታማኝ 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 የሚለውን ደግሞ በእንግሊዘኛ ፊደል ስንጽፈው ቲኤ ማለት ታ ማለት ነው። ማ ለማለት ደግሞ ኤምኤ ማለት ነው። ኒ ለማለት ደግሞ ስድስተኛ ፊደል ስለሆነ ብቻውን ይቀመጣል። ስለዚህ ጂኤን የኛ ውክልና ነው ማለት ነው። ጂኤን የኛ ውክልና ነው። ስለዚህ ይሄ ምን ይሆናል? ታማኝ ታማኝ። ከዚህ በመቀጠል የእንግሊዘኛ ፊደሉ ቦዝ ይላል። ቦዝ 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 ማለት አለቃ ማለት ነው። ቦስ ወይም ቦዝ ልንለው እንችላለን። ቦስ ወይም ቦዝ ቦዝ ማለት ስለዚህ አለቃ ማለት ነው። አለቃ አለቃ ብለን ስንጽፍ በእንግሊዘኛ ፊደል ደግሞ አሁንም ኤ ስንል አ ማለታችን ነው። ኤል ኢ ስንል ለ ማለታችን ነው። ኬ ኤ ስንል ቃ ማለታችን ነው። ስለዚህ ምን ይሆናል? ይሄ አለቃ አለቃ ይሆናል ማለት ነው። አለቃ። ቤተሰብ ዛሬ ያየናቸው እንግሊዘኛ በአማርኛ ፍችና እንዲሁም የአማርኛ ፍቺውን ደግሞ በእንግሊዘኛ ፊደል እንዴት አድርገን ማንበብ እንችላለን ማለት ነው። ከዚህ በተጨማሪ የሰው ስሞችንም የምትፈልጉ ሌሎችንም ሰላምታዎችንም ማንኛውንም እንግሊዘኛ በአማርኛ እንዲጻፍላችሁ እንዲሰራላችሁ የምትፈልጉት ካለ በውስጥ አናግሩን፣ አሊያም ደግሞ ኮመንት ላይ አስቀምጡልን። ማንኛውም ጥያቄ አስተያየት ካላችሁ ኮመንት ላይ አስቀምጡልን። በድጋሚ የዚህ ቻናል አዲስ የሆናችሁ ላይክ እና ሼር እንዲሁም ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ነባር ቤተሰቦቻችን ደግሞ እንደተለመደው ላይክ እና ሼር እያደረጋችሁ አበረታቱን እያልን ከወዲሁ እናሳስባለን። ማንኛውም ይሄ ቪዲዮ የሚደርሰው ሰው ሁሉ ሰብስክራይብ እያደረገ እንዲያልፍ የዘወትር ጥያቄ ነው። እንደምታዩት ቻናሉም ገና አዲስም ስለሆነ ማንኛውም ሰው ገና አላየውም። ስለዚህ ለሁሉም ሰው ይዳረስ ዘንድ ሁሉም ሰው ይማርበት ይለወጥበት ዘንድ ብዙዎቹ መማር እየፈለጉ መማር ያልተሳካላቸው ብዙ ቦታ ላይ ሆነው ያልተመቻቸው ስላሉ በልጅነታቸውም ከሀገር ውጭ የወጡ ብዙ እህት ወንድሞቻችን ስላሉ ይህ እድል ያልገጠማቸው በዚህ በዩቲዩብ ቻናል እንዲማሩ እናደርጋለን። ከዚህ በተጨማሪ ደግሞ በውስጥ መስመር ገብተው እንዲማሩ የሚፈልጉ ካሉ ደግሞ ከዚህ ጋር በምናስቀምጥላችሁ ስልክ በቀጥታ በመደወልም ሊሆን ይችላል። በኢሞ፣ በዋትሳፕ፣ በማንኛውም የሶሻል ሚዲያ አማራጮች የምታገኙ ነው የሚሆነው። ቀጥታ በመደወልም ሊሆን ይችላል። ማንኛውንም ሶሻል ሚዲያ በመጠቀም የምታገኙ ነው የሚሆነው። እኛ እናንተን ዘወትር ፊደላትን፣ ቃላትን እንዲሁም አረፍተ ነገር ከፍ ስንል ደግሞ ረጃጅም ምንባቦችን እንግሊዘኛም አማርኛም እንድትለዩ እናደርጋለን። በእንግሊዘኛ ስማችሁን መጻፍ ያቃታችሁ ሁሉ ስማችሁን እንድትለዩ እናደርጋለን። አብራችሁኝ ስለነበራችሁ ከልብ እያመሰገንኩ በሌላ ክላስ እስከምንገናኝ መልካም ጊዜ ይሆንላችሁ።